ጤና ይስጥልን እንደምንላችኋል ክቡራን ተመልካቾቻችን። አሁን ደግሞ ወደ ሰዓቱ የስፖርት ዜናዎች ነው የምናልፈው። ሙሉጌታ ክፍሌ ነኝ። በስፔን ባርሴሎና በተካሄደ የማራቶን ውድድር ኢትዮጵያዊቷ ሄለን በቀለ አሸነፈች። ሄለን 2:25:04 በመግባት የቦታውን ክብረ ወሰን በማሻል ጭምር ነው ያሸነፈችው። በዓለም አቀፍ አትሌቲክስ ማህበር የናስ ደረጃ ባለው በዚህ የባርሴሎና ማራቶን መሰለች ጸጋዬ ሁለተኛ፣ አበራሽ ሮቢ ሶስተኛ እንዲሁም መሰረት አለሙ አራተኛ ደረጃ በመያዝ አጠናቀዋል። በወንዶች ኬንያን አትሌቶች ተከታትሎ በመግባት አሸንፏል። በአፍሪካ ቻምፒዮንስ ሊግ ቅዱስ ጊዮርጊስ ኮንጎ ብራዛቪሉን ኤሲ ሊዮፓርድስን 1-0 አሸነፈ። በመጀመሪያ ዙር ማጣሪያ ትላንትና ኮንጎ ላይ የተጫወተው ቅዱስ ጊዮርጊስ 35ኛው ደቂቃ ላይ ምንተስኖት አዳነ ባስቆጠራት ጎል ነው ያሸነፈው። ቅዱስ ጊዮርጊስ ከዚህ ቀደም በቅድመ ማጣሪያ ሲሸርሱ ኮት ዲኦርን በደርሶ መልስ 5-0 ማሸነፉ የሚታወስ ነው። የቅዱስ ጊዮርጊስና ሊዮፓርድስ የመልስ ጨዋታ በሳምንቱ መጨረሻ ይካሄዳል። ቅዱስ ጊዮርጊስ ውጤቱን የሚያስጠብቅ ከሆነ አሊያም የሚያሸንፍ ከሆነ በቀጥታ ምድብ ድልድል የሚቀላቀል ይሆናል። በ18ኛ ሳምንት የኢትዮጵያ ወንዶች ፕሪሚየር ሊግ ትላንትና በአዲስ አበባ ስታዲየም የተደረጉ 2 ጨዋታዎች ያለ ግብ ተጠናቀዋል። በሳምንቱ ጠባቂ ጨዋታ ጎንደር ላይ ኢትዮጵያ ቡና ፋሲል ከተማን 4-1 አሸንፏል። ስመኝ ይርዳው በፕሪሚየር ሊጉ ባለመሸናነፍ ያለ ግብ የሚጠናቀቁ ጨዋታዎች ቁጥር እየጨመረ ነው። በሁለተኛው ዙር ከተደረጉ የ3 ሳምንት መርሃ ግብሮች 8ቱ ግብ አልተቆጠረባቸውም። በዙሩ የተመዘገቡ ጎሎች ብዛት 46 ብቻ ነው። አዲስ አበባ ስቴዲየም ትላንትም ግብ አላስተናገደም። 9 ሰዓት ላይ የጀመረው የኢትዮጵያ ንግድ ባንክና ጅማ አባ ቡና ጨዋታ የመጀመሪያ ክፍለ ጊዜ አስደንጋጭ ሙከራዎችም ሆነ ሳቢ የኳስ ፍሰት አልታየበትም። ከረፍት መልስ ግን የተሻለ የማሸነፍ ፉክክርና የግብ አጋጣሚዎችም የተፈጠሩበት ነበር። ጅማ አባ ቡና የተሻለ የግብ ዕድሎችን ቢፈጥርም ኳስና መረብን ማገናኘት አልቻለም። 86ኛው ደቂቃ ላይ የንግድ ባንክ ሮቤል ግርማ በሰራው ጥፋት በቀጥታ ቀይ ካርድ ከሜዳ ተሰናብቷል። ተጫዋቹ ከሜዳ ሲወጣ ለተመልካቹ ያሳየው ድርጊትም ጨዋነት የጎደለው ነበር። አንዳንድ ነጥብ የተጋሩት የሁለቱም ቡድኖች አሰልጣኞች ከወራጅ ቀጠናው ለመውጣት የተደረገ ጨዋታ እንደመሆኑ ከባድ ነበር ብለዋል። የጅማ አባ ቡናው አሰልጣኝ ገብረመድህን ኃይሌ የነጥብ መቀራረባችን ተጫዋቾች የታዳጊዎች መሆናቸውና የአማካይና አጥቂ መስመር ያልተሳካ ጥምረት ጨዋታውን አክብዶብናል። ከሜዳችን ውጭ 1 ነጥብ ማግኘታችን የሚያስከፋ አይደለም ሲሉ የንግድ ባንኩ አሰልጣኝ ሲሳይ ከበደ እቅዳችን ማሸነፍ ቢሆንም ግብ የማስቆጠር ችግር እንዳለብን ተመልክተናል። የመውረድ ስጋት ውስጥ ነን ለማለት ግን የቀሪ ጨዋታዎችን ውጤት መጠበቅ ይኖርብናል ነው ያሉት። 11:30 ላይ የጀመረው የኢትዮ ኤሌክትሪክና አዲስ አበባ ከተማ ጨዋታም ያለ ግብ ነው የተጠናቀቀው። ኢትዮ ኤሌክትሪክ የአንደኛ 45 ብልጫን ወስዶ ቢያመሽም በ20ኛው ደቂቃ በዳዊት እስጢፋኖስ እንዲሁም በሁለተኛው 45 የመጀመሪያ ደቂቃ ላይ በፍጹም ገብረ ማርያም ከጨዋታው ውጭ ተብላ ከተሻረች ኳስ ውጭ ተጠቃሽ ሙከራዎችን አላሳዩም። አዲስ አበባ ከተማ ከረፍት መልስ ብልጫን ወስዶ ቢጫወትም 3 ነጥብ ግን ማግኘት አልቻለም። የአዲስ አበባ ከተማው አሰልጣኝ አስራት አባተ ጥሩ የመጫወት መለኪያው ማሸነፍ ስለሆነ በቀጣይ ጨዋታችን 3 ነጥብ ለማግኘት እንጫወታለን ብለዋል። የኢትዮ ኤሌክትሪክ አሰልጣኝ ብርሃኑ ባዬ ለጋዜጠኞች መግለጫ አልሰጡም። በክልል ጨዋታዎች በሳምንቱ ትልቅ ግምት የተሰጠው የፋሲልና ኢትዮጵያ ቡና ጨዋታ በኢትዮጵያ ቡና 4-1 አሸናፊነት ሲጠናቀቅ ኤልያስ ማሞ፣ ሳሙኤል ሳኑሚ፣ አስቻለው ግርማና ጋቶች ፓኖም የኢትዮጵያ ቡናን ግቦች አስቆጥረዋል። ባለሜዳው ፋሲል በባዶ ከመሸነፍ የዳነው በኤዶም ሆሶሮቪ የፍጹም ቅጣት ምት ግብ ነው። ፋሲል በሁለተኛ ዙር 3ኛ ሽንፈቱ ነው ትላንት ያስተናገደው። ኢትዮጵያ ቡና የሁለተኛ ዙር ጨዋታዎቹን ሁለቱም በአሸናፊነት አንዱን ባቻ ውጤት አጠናቋል። አዳማ ከተማ በሜዳው አበበ ቢቄላ ስቴዲየም ወላይታ ድቻን 1-0 ረቷል። አርባ ምንጭ ከዋሳ ከተማ፣ ድሬዳዋ ከተማ ከሲዳማ ቡና ያለ ግብ ተለያይተዋል። ፕሪሚየር ሊጉን አንድ ተስተካካይ ጨዋታ የሚቀረው ቅዱስ ጊዮርጊስ በ35 ነጥብ ይመራል። ሲዳማ ቡናና ኢትዮጵያ ቡና በ32 እና በ31 ይከተላሉ። ድሬዳዋ ከተማ፣ የኢትዮጵያ ንግድ ባንክና አዲስ አበባ ከተማ በ17 በ15 እና 11 ነጥቦች የሊጉ ግርጌ ላይ ተቀምጠዋል።
ተመልካቾቻችን በኢትዮጵያ ፕሪሚየር ሊግ በክልል ጎንደር ላይ ፋሲል ከተማ ከኢትዮጵያ ቡና ያደረጉት ጨዋታ እንዲሁም ደግሞ የተቆጠሩ ጎሎችን በምሽት የዜና ወጃችን ይዘን የምንቀርብ ይሆናል። የአፍሪካ እግር ኳስ ኮንፌዴሬሽን 31ኛው ጠቅላላ ጉባኤ በዚህ ሳምንት በአዲስ አበባ ያካሂዳል። መስተንግዶን የተሳካ ለማድረግ በቂ ዝግጅት መደረጉን የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ጁነይዲን ባሻ ተናግረዋል። ማንደፍሮ ታደሰ የአፍሪካ እግር ኳስ ኮንፌዴሬሽን የአፍሪካ እግር ኳስ ከመሰረቱት አንዷ በሆነችው ኢትዮጵያ መደበኛ ጠቅላላ ጉባኤውን ያካሂዳል። ኢትዮጵያ ይህንን ጠቅላላ ጉባኤ ስታካሄድ ከ51 ዓመት በኋላ መሆኑም ታውቋል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ጁነዲን ባሻ ከሚመለከታቸው አካላት ጋር የተሻለ መስተንግዶ ለማድረግ ተዘጋጅተናል ብለዋል። ከወጣትና ስፖርት ሚኒስትሪ ጋር በመነጋገር የተለያዩ ኮሚቴዎችን ማቋቋም፣ የተለያዩ ወጪዎች እንዴት እንደምንሸፍን መስተንግዶ ያማረና ለሀገር ምልከታ እየታጠሩ በሚሆን መልኩ እንዴት እናስተናግድ ውይይት አድርገን ከዛ በኋላ ከኢሚግሬሽን፣ ከውጭ ጉዳይ፣ ከወጣትና ስፖርት ሚኒስቴር፣ ከባህልና ቱሪዝም አካላት አንድ ላይ አድርገን የተለያዩ ንዑሳን ኮሚቴዎች አቋቋምን ማለት ነው። ጋቦን ባስተናገደችው የአፍሪካ ዋንጫ ላይ ካፍና ሴካፋ ስብሰባቸውን አካሂዷል። በዚህ ሳምንት በሚካሄደው የካፍ ፕሬዝዳንታዊ ምርጫ የስብሰባው አጀንዳ እንደነበርም የተለያዩ መገናኛ ብዙሃን ዘግበዋል። አቶ ጁነዲን ምንም የተነሳ ነገር የለም ስለ ፕሬዝዳንታዊ ምርጫ ይላሉ። በጋቦን ሊቨርቪል የሚካሄደውን የአፍሪካ ዋንጫ በስነ ስርዓት ጀምረን ለመስጨረስ እንዲቻል ነው እዛ ሲደረግ የነበረውና ብዙ አገሮች ተሳትፈዋል። እንዲሁ አንዳንድ በዞን አሉ ተገናኝተው የሚያወሩ በግለሰቦች አሉ፣ ቅስቀሳ የሚያካሂዱ አሉ። የሴካፋ ዋና ጸሐፊ ኒኮላስ ሙሴኒ ለኬንያው ዴሊ ኔሽን ጋዜጣ ማረጋገጫ ሰጥተዋል። የምስራቅና መካከለኛው አፍሪካ ሴካፋ አባል ሀገራት ለኢሳያቱ ድምፅ ለመስጠት ተስማምተዋል ብለዋል። እውነት ነው ወይ? ሴካፋ ወሰን የምትለው መቼም በጋራ ተገናኝቶ 12ቱም ሀገር በሴካፋ ግን ይኸው እንደምታየውን አሁን ጅቡቲን ቅድም ገልጸሃል። ላይቤሪያ አሁን በተመሳሳይ መልኩ አህመድን ነው። ናይጄሪያም ፕሬዚዳንቱ እንደዛ ብሎ ነበረ። ሌሎችም እንደዚህ የሚለው አሉ። በዛው ልክ በአብዛኛው ግን ምንም አቋማችንን ኋላ ስንደርስ ነው የምንገልጸው ብለው ዝም ያሉ አሉ። በአብዛኛው ግን ዝም ያለው ይበዛል። በጠቅላላ ጉባኤው ከ550 በላይ እንግዶች ይገኛሉ ተብሎም እንደሚጠበቅ ታውቋል። ለ5 ቀናት ሲካሄድ የሰነበተው የጠረጴዛ ቴኒስ የግል የበላይነት ሻምፒዮና ትላንትና በ4 ኪሎ የስፖርት ትምህርትና ስልጠና ማዕከል ተጠናቀቀ። በሁለቱም ጾታ በ3 ምድብ በተካሄደው ውድድር 75 ተወዳዳሪዎች ተካፋይ ሆነዋል። ደረሰ ያለው የኢትዮጵያ ጠረጴዛ ቴኒስ ፌዴሬሽን ባዘጋጀው የግል ሻምፒዮና ታዳጊዎችና አዋቂዎች በሁለቱም ጾታ ተፎካካሪ ነበሩም። የቀድሞ ወንድ ጠረጴዛ ቴኒስ ተጫዋቾችም ተወዳዳሪ ሆነዋል። በታዳጊና በአዋቂ ሴቶች 26 ተወዳዳሪዎች ለግል የበላይነት ተፎካክረዋል። በአዋቂ ወንዶች ደግሞ 45 የጠረጴዛ ቴኒስ ተወዳዳሪዎች ተሳትፈዋል። በታዳጊ ሴቶች የኢትዮጵያ ንግድ ባንኳ መቅደስ በላይ በቀዳሚነት ስታጠናቅቅ፣ ፍትሐዊት ግደይና ዮርዳኖስ ንግዴ ሁለተኛና ሶስተኛ ሆነዋል። በታዳጊ ወንዶች የንግድ ባንኩ ኢዮብ ሲሳይ አሸናፊ ሆኗል። ቃላም ማረኝና ማኑኤል አማሃ በሁለተኛና በሶስተኛነት አጠናቀዋል። በአዋቂ ሴቶች ማርታ መሸሻ አንደኛ ሆናለች። ሳባ አለሙና ፍቅር አዳነ ተከታዩን ደረጃ ሲይዙ ሁሉም የኢትዮጵያ ንግድ ባንክ ተጫዋቾች ናቸው። በአዋቂ ወንዶች የሙገር ሲሚንቶ ኤደን ተስፋዬ ቀዳሚ ሲሆን ሸዋንግዛው ገብረመድህንና ጥላሁን አስራት በሁለተኛነትና በሶስተኛነት ያጠናቀቁ ናቸው። 4 ተጫዋቾች በተካፈሉበት የቬትራን ውድድር ታፈሰ አንጀሎ ሲያሸንፍ፣ ዘሪሁን እሸቱና ፋሲል ለገሰ ሁለተኛና ሶስተኛ ሆነዋል። ለአሸናፊዎች የሜዳሊያና የራኬት ሽልማት የተሰጣቸው ሲሆን የኢትዮጵያ ጠረጴዛ ቴኒስ ፌዴሬሽን ፕሬዝዳንት አቶ ተስፋ ብዛነህና ሌሎች የፌዴሬሽኑ ስራ አስፈጻሚዎች አባላት አበርክተዋል። የኢትዮጵያ እጅ ኳስ ፕሪሚየር ሊግ ክለቦች ሻምፒዮና በተለያዩ የሀገሪቱ ከተሞች ቀጥሎ ተከናውኗል። በተደረጉ ጨዋታዎች ባህር ዳር ላይ ኮልፌ ቀራኒዮ ከሜዳው ውጪ ባህር ዳር ከተማን 28 ለ26 በሆነ ውጤት አሸንፏል። በአዲስ አበባ ትንሿ ስታዲየም ፌዴራል ፖሊስ ቡታጀራ ከተማን 43 ለ29፣ ፌዴራል ማረሚያ ቤቶች ቂርቆስ ክፍለ ከተማን 33 ለ29 በሆነ ውጤት ረትተዋል። ካለፈው ጥር ወር ጀምሮ የሚካሄደውን የእጅ ኳስ ክለቦች ሻምፒዮና የፌዴራል ፖሊስ ክለብ በ12 ነጥብና በ61 ግብ ክፍያ በመብራት ላይ እንደሚገኝ ፌዴሬሽኑ ገልጿል። መከላከያ ስፖርት ክለብ በተመሳሳይ 12 ነጥብና በ58 ተጨማሪ ጎል ኮልፌ ቀራኒዮ እንዲሁ በ8 ነጥብና በ20 ግብ ክፍያ ሁለተኛና ሶስተኛ መሆናቸውን ከፌዴሬሽን ያገኘነው መረጃ ያስረዳል። የክለቦቹ የእጅ ኳስ ሻምፒዮና የመጀመሪያ ዙር ውድድር እስከ መጪው ሚያዝያ 14 እንደሚካሄድ የወጣው ፕሮግራም ያስረዳል።
ክቡራን ተመልካቾቻችን ለቀን 7 ሰዓት ያዝናቸው ስፖርታዊ ዘገባዎች በዚሁ ተጠናቀዋል። ሙሉ ጌታ ክፍሌ ነው።